ባርሃ በዛ ቀን ግን እሷ ዜናዋን ትናገራለች ኢላላ አላህ Subhanahu Wa Ta'ala የዛ ቀን ግን አላህ Subhanahu Wa Ta'ala የመጨረሻ ምዕራፍ ላይ ስለደረሰች ምድራችን ምን ሆነች እያለ የሰው ልጅ ሲጨነቅና ሲንቦጃቦሽ ምን ሆነች ትላለህ የጌታ ውሳኔ መጣ እኔ ያው ስራሽን ጨርሰሻልና ፈራርሽ ተብያለሁኝ ካሁን በኋላ የሰራችሁትን ስራ ውጤት ሁሉ ልታገኙ ነው ብላ ዜናውን ራሷ ትናገራለች ማለት ነው እና አخبارها በዛ በአለም ላይ የመጣውን ነገር በሙሉ እሷ ትገልጸዋለች ተናገር ይላትና አላህ Subhanahu Wa Ta'ala ካዘዘ ማንም የሱን ትእዛዝ የማይቀበል የለምና ተናገሪ ሲላት ስለ ቂያማ ቀን አዋጁን ራሷ ታወጣሪ ትናገራለች ማለት ነው ቢአነ ረበከ ወሐላሃ ጌታ ወደሷ ልዩ ትእዛዙን ስላስተላለፈላት እንግዲህ አንቺ እስከዛሬ በጀርባሽ ላይ ስትታዘቢ በቆየሽውን መልካሙን ሆነ መጥፎውን ንገሪያቸው ለሰው ልጆች ብሎ ጌታ ትእዛዝና መመሪያውን ይሰጣል ማለት ነው የዛ ጊዜ ወንጀለኞች ማንም አላየንም ብለው በሷ ላይ ወንጀል ሲፈጽሙ ሲዘርፉ ሲገፉ ሲባልጉ የነበሩት ሁሉ እገሌ በእንዲህ አይነት ቦታ በእንዲህ አይነት ጊዜ በእንዲህ አይነት ሁኔታ እንዲህ አይነት ብልግና እንዲህ አይነት ወንጀል ፈጽመሃል በማለት ወዳውኑ ትነግረዋለች መግለጫውን ማለት ነው መልካም የሰሩትንም እንደዛው የሚጸልዩትን ጌታቸውን የሚፈሩትን የሚመጸውቱትን ያየችውን ኸይራት ሁሉ ትመሰክራለች ማለት ነው በዛ መልክ እንግዲህ ለመጥፎውም በመጥፎ ለመልካሙም በመልካም ዜናውን ራሷ ትነግራችኋለች ስለዚህ መሬታችሁ በራሳችሁ ላይ የሚጣውን ውሳኔ ትነግራችኋለች ዜናውን ራሷ ትነግርና ታነብላችኋለች ይችላል ማለት ነው ለምን ጌታ ቢአነ ረበከ ወሐላሃ ያንተ ጌታ መሬትን ለሰው ልጆች የሰሩትን ስራ ሁሉ እንድትናገር ልዩ ትእዛዙን ሰጥቷታልና በትእዛዙ መሰረት ሁሉንም ነገር ትናገርና ታስረዳለች ይላል ማለት ነው የውመኢድ يصدر الناس اشتاتا በዛ ቀን ሰዎች ሁላቸውም የሥራ ውጤታቸውን ተረክበው የተለያዩና የተበታተኑ ሆነው ወደ መኖሪያ ሀገራቸው ይመለሳሉ ይላል ማለት ነው ስለዚህ ወደ ቋሚውና ወደ ዘላቂው ሀገራቸው የተመደበላቸውን ቦታ ለመረከብ የሥራ ውጤታቸውን ይዘው ተለያይተው ይመለሳሉ ይላል እስከዛሬ አልተለያዩም ነበር በምድር ጀርባ ላይ ያሉ ካፊሩም ሙስሊሙም ሷሊሁም ጧሊሁም ኸይረኛውም ሸረኛውም ሁሉም በጎረቤት ተሰባጥሮ ነበር የሚኖረው ማለት ነው ተቀላቅሎ እንደገና ደግሞ ከሞተም በኋላ ሁሉም ወደ ምድረ ከርስ ነው የሚወሰደው በምድረ ከርስ ሁሉም አንድ ሀገር አንድ ቦታ ላይ ነበር የሰፈሩትና የኖሩት ማለት ነው አሁን የመጨረሻው ግን ለአንዴና ለመጨረሻ ጊዜ የማይገናኙበት መለያየትን ይለያያሉ ይላል አሽታተን ማለት ካሁን በኋላ የጀሃነም ሰውና የጀነት ሰዎች መልሰው አይገናኙም ለመጨረሻ ጊዜ ይበተናሉና